ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃ ይዘናል፣ ታደምጣላችሁ። ከባህር ማዶ ወጣ እንላለን። በርከት ያሉ ጨዋታዎች በተለይም በአውሮፓ መድረክ በኤሮፓ ሊግ እና በኮንፈረንስ ሊግ የፍጻሜ ተፋላሚ ቡድኖችን ለየን። በእርግጥ በሳምንቱ አጋማሽ አስቀድመን ሁለቱን የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለቦች እንደለየን ይታወቃል። በዚህም መሰረት በአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርሜን ከኢንተር ሚላን እንደሚገናኙ ሲረጋገጥ፣ ትላንትናም በኤሮፓ ሊግ ኦል እንግሊሽ ፋይናል ተከስቷል። ማንቸስተር ዩናይትድ ከቶትንሃም ይጫወታሉ በፍጻሜ። ቼልሲ ከሪያል ቤት በኮንፈረንስ ሊግ ጨዋታቸውን ያደርጋሉ። በሀሳብ መስጫ ሳጥናችን ላይ ትላንት ምሽት በነበሩ ውጤቶች በፍጻሜ ጨዋታ ምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ እናንተ መልእክታችሁን ልታጋሩን ትችላላችሁ። እኛ በዚህኛው ጥንቅራችን ትልቆቹን ክለቦች የተመለከተ ወቅታዊ ጥንቅሮችን ይዘንላችሁ ስንቀርብ ትላንትና ቶትናም ሆትስፐርስ እጅግ በጣም አስከፊ ሲዝን ካሳለፈ በኋላ በፕሪሚየር ሊጉ የኤሮፓ ሊግ የፍጻሜ ተፋላሚ በመሆን በአቋራጭ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ 90 ደቂቃ ቀርቷቸዋል። አንጌል ፖስቴኮግሉ ሁለተኛ ዓመት የዋንጫ ዓመቴ ነው ይላሉ። ምናልባት እንዳሉት ሊያደርጉት ይሆን? በሳን ማሜስ የፍጻሜ ጨዋታ ይደረጋል። ከቶትናም ሆትስፐርስ ጋር የፍጻሜ ጨዋታ የሚያደርገው ደግሞ የሩበን አሞሪም ቡድን ማንቸስተር ዩናይትድ ነው። ዩናይትድም በፕሪሚየር ሊጉ 15ኛ ደረጃ ነው የሚገኘው። ይህ ለዩናይትድ ራሳቸውን የሚያደኑበት የሞት ሽረት ትግል የሚያደርጉበት ፍልሚያ ይሆናል። በሳን ማሜስ የኦልትራፎርዱ ጨዋታ በርካታ ግብ ተቆጠረበት። ዩናይትድ 4-1 በሆነ ውጤት ነው ድል ያደረገው። በተለይም እነ ሜሰን ማውንት ራሳቸውን ዳግም ያሳዩበት፣ በርካቶች ሜሰን ማውንትን በአንድ ግቡ ምክንያት ከዩናይትድ ሌጀንድ ጋር ተመሳሳይነት ያላት ግብ እያሉ ያነጻጸሩበት፣ እነ ሌኔሮ ከመከላከል እስከ ማጥቃት ቡድኑን ሚዛን የጠበቁበት፣ ሩበን አሞሪም ፍጻሜው ካሁኑ አሳስቦኛል ያሉበትና በርካታ አስደናቂ ነገሮችን የተመለከትንበት የኦልትራፎርዱን ጨዋታ ለዩናይትድ ደጋፊዎች በስፋት እናደርሳችኋለን። ለየት ያሉ ክስተቶችን ከኦልትራፎርዱ ምሽት ለእናንተ ውድ አድማጮች ይዘንላችኋል። ሌላኛው የፕሪሚየር ሊጉ ተሳታፊ ክለብ ቼልሲም በኮንፈረንስ ሊግ የፍጻሜ ተፋላሚ ሆኗል። ሲጠበቅ ነበር። የቼልሲ እንኳን በዛን ያክል ደረጃ አልተፈራለትም ነበረ። በሰፊ ግብ ልዩነት በድምር ውጤት አሸንፎ ለፍጻሜ ደርሰዋል። ሰማዮቹ ማሬስካ የሚገባን ቦታ ላይ ነን እያሉ ነው። ከሪያል ቤትስ ጋር ነው ደግሞ የፍጻሜ ጨዋታቸውን ቼልሲዎች የሚያደርጉት። የምሽቱን የቼልሲን ጨዋታ በስታንፎርድ ብሪጅ በስፋት እንቃኛለን። የፕሪሚየር ሊጉ ሻምፒዮን ሊቨርፑል ሙሉ ትኩረታቸውን ዝውውር ላይ አድርገዋል። ከሊቨርፑል ጋር በተያዘ በክለቡ ይቆያሉ ስለተባሉት፣ ክለቡን ይለቃሉ ስለተባሉትና ወደ ክለቡ ይመጣሉ ስለተባሉ ተጫዋቾች በሊቨርፑል የመረጃ ክፍለ ጊዜያችን ደግሞ እንደዚሁ ለሊቨርፑል ደጋፊዎች የምናጋራቸው ይሆናል። በአጠቃላይ የአውሮፓ ትልቅ ክለቦችን፣ ትልቅ ተጫዋቾችን የተመለከቱ ስፖርታዊ ጥንቅሮቻችን ከሀገር ቤት እስከ ባህር ማዶ ወደ እናንተ ውድ አድማጮቻችን እያጋራን ቆይታ እናደርጋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አድርጉን፣ አበረታቱን። ውድ ቤተሰቦቻችን ቤተሰሙን ካሻችሁ ሰብስክራይብ ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት አለፈም? የአውሮፓ መድረክ የፍጻሜ ተፋላሚዎች ታውቀዋል። ማን በየመድረኩ ሊቀናው ይችላል? በሚቀጥለው የውድድር ዓመት 6 የአውሮፓ ሻምፒዮንስ ሊግ ክለብ እንደምንሳተፍ ባረጋገጥንበት ምሽት የግል ምልከቶቻችሁን አጋሩኝ። እንደ ሁልጊዜው አጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ዛሬ በ28ኛ ሳምንት የመጨረሻ ጨዋታ ኢትዮጵያ መድን ከባህር ዳር ከተማ ጋር ጨዋታቸውን የሚያደርጉ ይሆናል። ይህ ጨዋታ እንደሚታወቀው ኢትዮጵያ መድን ከባህር ዳር ከተማ ዕለተ ረቡዕ ሊደረግ የነበረ ጨዋታ ነገር ግን በሐዋሳ እየጣለ በነበረው እጅግ በጣም ከባድ ዝናብ ምክንያት የተቋረጠ መርሃ ግብር ነበረ። ስለሆነም ኢትዮጵያ መድን ከባህር ዳር ከተማ ጋር ዛሬም 10 ሰዓት ሲል በሐዋሳ ሰው ሰራሽ ሜዳ ጨዋታቸውን የሚያደርጉ ይሆናል። ይህ ጨዋታ ከተደረገ በኋላ የኢትዮጵያ ፕሪሚየር ሊግ ሁሉም 28ኛ ሳምንት መርሃ ግብሮች ይጠናቀቃሉ። እኛም ከዚህ ጨዋታ መጠናቀቅ በኋላ በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት የደረጃ ሰንጠረዡን ከፍተኛ ግብ አስቆጣሪውንና የ29ኛ ሳምንት መርሃ ግብርን አጠቃላይም ውጤትን ጨምሮ የምናጋራችሁ ይሆናል።
ወደ ባርማዶ ስፖርታዊ ጥንቅሮቻችን እንሻገር። ዛሬ በአውሮፓ መድረክ 3 ጨዋታዎችን እንመለከታለን። በላሊጋ ላስ ፓልማስ ከሪዮ ቫይካኖ፣ በሴሪኤ ኤስ ሚላን ከቦሎኛ፣ በጀርመን ቡንደስሊጋ ወልቭስበርግ ከሆፈንሄም ጨዋታቸውን የሚያደርግ ይሆናል። ትላንት በአውሮፓ መድረክ በ4 ጨዋታዎች የተደመደመ የፍጻሜ ተፋላሚዎችን ለመለየት የነበረ የግማሽ ፍጻሜ መርሃ ግብሮች ነበሩ። ከሪያል ቤቲስና ከፊዮረንቲና 120 ደቂቃ ከፈጀው ጨዋታን ጀምሮ ውድ ቤተሰቦቻችን ሪያል ቤቲስ ከፊዮረንቲና ያደረጉት ጨዋታ በመደበኛ ደቂቃ ፊዮረንቲና ሪያል ቤቲስን 2-1 ማሸነፉን ተከትሎ ወደ ጭማሪ ደቂቃ መራ። በድምር ውጤታቸው መሆናቸውን ተከትሎ በጭማሪ ደቂቃ ግን ሪያል ቤቲስ ባስቆጠሩት ግብ 2-2 በድምር ውጤት በጨዋታ 2-2 በድምር ውጤት 4-3 ሪያል ቤቲስ አሸነፈ። ግብ በማስቆጠር ረገድ ፊዮረንቲናዎች እንግዲህ የጎሴን ግብ ያስፈልጋቸው ነበረ። 34ኛውና 42ኛው ደቂቃ ነው። አስቀድሞ አንቶኒ ግብ አስቆጥሮ ነበረ። እናም 2-1 90 ደቂቃ ተጠናቀቀ። በጭማሪው ደቂቃ ኢዛዛሉን 97ኛው ደቂቃ ላይ ባስቆጠራት ግብ 2-2 መሆናቸውን ተከትሎ በድምር ውጤት ሪያል ቤቲሶች ለፍጻሜ ማለፍ ችለዋል። በዚህ ቡድን ውስጥ ግን አንቶኒ በብዙ ሊዘምርለት ይገባል። ውድ ቤተሰቦቻችን 8 ግብ 5 አሲስት ባለፉት 3 ወራት ለሪያል ቤቲስ ማበርከት ችሏል። ትላንትና ብቻ በጨዋታው አንቶኒ 1 ግብና 1 አሲስት ነበረው። አንቶኒ ሪያል ቤቲስን ከተቀላቀለ በኋላ በላሊጋው ለሻምፒዮንስ ሊግ ደረጃቸውን ይዘው እንዲያጠናቀቁ በማድረግ ሂደት ላይ የበኩሉን ድርሻ ሲያበረክት፣ በኮንፈረንስ ሊግ ደግሞ ለፍጻሜ ለማለፋቸው ምክንያት ነበረ። ምክንያቱም የመጀመሪያውን ግብ አስቆጥሮላቸው ወደ ጭማሪ ደቂቃ ያመሩት በሱ ግብ ነበረ። ከዛ ጭማሪ ደቂቃው ላይ ደግሞ ግቧ ስትቆጠር አሲስት ያደረገው እሱ ነበርና እጅግ በጣም የተለየ ውድድር ዓመትን ከዩናይትድ በኋላ በሪያል ቤቲስ እያሳለፈ ይገኛል። የሪያል ቤቲስ የፍጻሜ ተፋላሚ መሆኑን አስቀድሞ አረጋግጦ የነበረው የለንደኑ ክለብ ቼልሲ ነው። ከዮርጋርደን ጋር በኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታውን 1-0 በሆነ ውጤት ድል ማድረግ ችሏል። ቼልሲ በድምር ውጤት በአጠቃላይ 5-1 በሆነ ውጤት በማሸነፍ ለኮንፈረንስ ሊግ ለፍጻሜ ማለፋቸውን አረጋግጠዋል። 4-5 ማሸነፉን ተከትሎ በፍጻሜ ደግሞ ሪያል ቤቲስን ይገጥማል ማለት ነው። ቼልሲ በአውሮፓ መድረክ በአጠቃላይ በሁሉም በኤሮፕ ሊግ፣ አሁን በአዲሱ በኮንፈረንስ ሊግ፣ አስቀድሞ በአውሮፓ ሻምፒዮንስ ሊግ በድምሩ ይሄ ለ9ኛ ጊዜ ነው ለፍጻሜ መድረስ የቻሉት። ምንም እንኳን በኮንፈረንስ ሊግ ዋንጫ የሚገኝ ሌላ ደረጃ ባይገኝም፣ ነገር ግን በዋንጫ ደረጃ ትልቅ ስኬት ነው ለቼልሲ። ሻምፒዮንስ ሊግን ያሸነፈ፣ ኤሮፕ ሊግን ያሸነፈ፣ አሁን ደግሞ ኮንፈረንስ ሊግን ያሸነፈ በታሪክ የመጀመሪያው ቡድን ግን መሆን ይችላል። የሰሜዎቹ ዋና አሰልጣኝ ኤንዞ ማሬስካም ቡድናቸው በኮንፈረንስ ሊጉ ለማሸነፍ እንደሚሰራ ገልጸዋል። ለፍጻሜ ለመድረስ በየቀኑ ጠንክረን ስንሰራ ነበር ያሉት አሰልጣኝ ኤንዞ ማሬስካ አሁን ለፍጻሜ ደርሰናል ብለዋል። አክለውም አሁን ቀጣዩ እርምጃችን ዋንጫውን ማሸነፍ ነው፣ በደንብ ለመዘጋጀት 20 ቀናት አሉን ሲሉ ተደምጠዋል። ሁሉንም የአውሮፓ ዋንጫ ማሸነፍ የቻለ ክለብ መሆን እንችላለን። የኮንፈረንስ ሊግ ዋንጫ አሸናፊ አስተሳሰብ ለመገንባት የመጀመሪያው መንገድ ላይ ነንም ብለዋል። እንዳልኳችሁ ይህ ለቼልሲ ትልቅ የሚባል አጋጣሚ ነው። በኮንፈረንስ ሊግ ዋንጫ ምክንያት ሌሎች የሚያገኛቸው የተሳትፎ ትኬቶች ባይኖሩም ያው ዘንድሮ የግድ የአውሮፓ ሻምፒዮንስ ሊግ ትኬትን በፕሪሚየር ሊጉ በኩል ነው መቁረጥ የሚችለው። ነገር ግን ይህ በታሪክ የመጀመሪያው ቡድን ያደርገዋልና ለአዲስ ታሪክ ቼልሲና ማሬስካ እየተዘጋጁ ነው። እሳቸው በፍጹም ችላ የምንለው ዋንጫ አይደለም ብለዋል። እዚህ ደርሶ ቼልሲ ወደኋላ ይላልም ተብሎ አይጠበቅም። ሬጅ ዋሊሽ በ16 ዓመት ከ200 ቀናት ለቼልሲ በአውሮፓ ሊግ በቋሚነት የጀመረ በዕድሜ ትንሹ ተጫዋች መሆን ችሏል። 16 ዓመት ከ200 ቀን ነው ውድ ቤተሰቦቻችን። ይህ ተጫዋች ሲጫወት ያው ለወጣት ተጫዋቾች እድል እንደሚሰጡ አስቀድሞም ሲጠበቅ ነበረ። ምክንያቱም በሳምንቱ መጨረሻ ወሳኝ የፕሪሚየር ሊግ ጨዋታ አለበት። ቼልሲ የዮርጋርደንስ ጨዋታ አስቀድሞ ጨርሶት ነበረ በመጀመሪያው ዙር ጨዋታና ትላንትና አብዛኛውን ለወጣት ተጫዋቾች እድል የሰጡበት የተወሰኑ ተጫዋቾቻቸውን ያሳረፉበት ነበረ። ያም የሆነበት ዋነኛ ምክንያት በፕሪሚየር ሊጉ የግድ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጫ መንገዱ እሱ ስለሆነ ነበረ። እንዳሉትም ተሳክቶላቸዋል። አሁን ከማሬስካ ቡድን የሚጠበቀው ከ20 ቀናት በኋላ የሚደረገውን የፍጻሜ ጨዋታ ከሪያል ቤቲስ ጋር
ማሸነፍ ብቻ ነው። ሌላኛው የፕሪሚየር ሊግ ክለብ ቶትናም ሆትስፐርስ በአውሮፓ በተለይም የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ብቸኛ አማራጭ ወደ ሆነው የአውሮፓ ሊግ ፍጻሜ ማለፉን ያረጋገጠበት ነበረ። ትላንት ቶትናም ሆትስፐርስ ከሜዳ ውጪ ቦዶ ጌልሜትን ገጥሞ 2-0 በሆነ ውጤት ድል ማድረግ ችሏል። የስፐርስን ሁለት የማሸነፊያ ግቦች ዶሚኒክ ሶላንኬ 63ኛው ደቂቃ እንደዚሁም ፓሮ 69ኛው ደቂቃ ላይ ማስቆጠር ችለዋል። በድምር ውጤት ቶትናም ሆትስፐርስ 5-1 በሆነ ውጤት ድል በማድረግ ለፍጻሜ አልፎ ወደ ሳን ማሜስ ማቅናቱን አረጋግጧል። በዚህ ጨዋታ ላይ እንግዲህ በቦዶ ጌልሜት ስቴዲየም ነበረ ጨዋታ የተደረገውና ጥቂት ደጋፊዎችን ነው የሚይዘው። ወደ 405 አካባቢ የቶትናም ሆትስፐርስ ደጋፊዎች ተገኝተው ነበረ በዚህ ስቴዲየም። ከቦዶ ጌልሜትም ለእያንዳንዱ የቶትናም ሆትስፐርስ ደጋፊ ስካርፍ ቀርቦላቸው ነበር አንገታቸው ላይ የሚያደርጉት። ቶትናም ሆትስፐርሶችም በተፈራው ሜዳ ላይ ድል አድርገው ለፍጻሜ ማለፋቸውን አረጋግጠዋል። አንጌል ፖስቴኮግሉ ሁልጊዜም በሁለተኛ ዓመቴ ዋንጫ አነሳለሁ ብለው ነበረ። ይህን የተናገሩት በፈረንጆች አቆጣጠር ሴፕቴምበር 2024 ከስካይ ስፖርት ጋር በነበራቸው ቆይታ ነበረ። አሁን እንግዲህ በእሳቸው በኩል ቡድኑ በኩል በፕሪሚየር ሊግ 16ኛ ነው። በኤፍኤ ካፕ ከአራተኛ ዙር ተሰናብቷል። በካራባው ካፕ ከግማሽ ፍጻሜ የተሰናበተ ቡድን ያላቸው። አሁን እንዳሉት እሳቸው በሁለተኛ ዓመት ዋንጫ አነሳለሁ ካሉ ብቸኛው እጃቸው ላይ ያለው ዋንጫ ኤሮፕ ሊጉ ሆኗል ማለት ነው። ኤሮፕ ሊጉን ደግሞ ከዩናይትድ ጋር ነው የሚፋለሙት። እንዴት ይወጡታል የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው። ትላንት ግብ ያስቆጠረላቸው ዶሚኒክ ሶላንኬ በእግር ኳስ ሕይወቱ አጠቃላይ 100ኛ ግቡ ሆኖ ተመዝግቦለታል። ሌላኛው ፔድሮ ፓሮ ለቶትንሃም 30 ግብ አስተዋጽኦን ማድረግ ችሏል። 11 ግብ 19 አሲስት። ትላንትና ደግሞ ለተመልካች ፍጹም የተለየች ግብ ነበረ በጨዋታው ላይ ማስቆጠር የቻለው። ቶትናም በአውሮፓ መድረክ በአጠቃላይ ለአራተኛ ጊዜ እንደዚሁ ፍጻሜ መድረሱን ያረጋገጠበትም ምሽት ነበረ። ከአራቱ ሁለቱን ደግሞ በዋንጫ ጭምር ደምድሟቸዋል። ከኦፕታም ቁጥራዊ መረጃዎችን ወስደን ከተመለከትን ቶትናም 2-0 ጨዋታውን አሸነፈ። ግብ የማስቆጠር ንጻሬ ቶትናም 0.93 ነበር፣ ግን ቢያንስ ተጨማሪ አንድ ግብ ከጨዋታው እንዳገኘ ማስመልከቻ ነው። ቦዶ ጌልሜት ጥሩ አልነበሩም፣ 0.43 ነው። ኦልሞስት ለግብ አልቀረቡም ማለት ይቻላል። በሙከራ ደረጃም 8 ቶትናም ሲሞክር ቦዶ ጌልሜት 7፣ ኢላማውን የጠበቀ ሙከራ ቶትናም 3 ቦዶ ጌልሜት 2። በኳስ ቁጥጥር ግን ቦዶ ጌልሜት በጣም የተሻሉ ነበሩ። 69% ኳሱን ተቆጣጠሩታል። 31% ቶትናም ብቻ ነው ኳሱን የተቆጣጠሩ፣ 31% ብቻ ነው። በማሸነፊያ ንጻሬ ካየ ነው ግን ቶትናም የተሻለ ነበረ። በኳስ ቁጥጥር ብቻ ነው ብልጫ የተወሰደበት። በማሸነፊያ ቱልሶች ግን በሙሉ የተለየ ቡድን የነበረው ቶትናም ሆትስፐርስ ነው። ቶትናም ሆትስፐርስ ለፍጻሜ አልፈዋል። ፍጻሜው በቢልባኦ ሜዳ ሳን ማሜስ ላይ የሚደረግ ይሆናል። ቶትናምን በፍጻሜ የሚገጥመው ደግሞ የሩበን አሞሪም ቡድን ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በኦልድ ትራፎርድ ከአትሌቲኮ ቢልባኦ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ድል ማድረግ ችሏል። ለማንቸስተር ዩናይትድ እንግዲህ ቀድሞ ግብ ተቆጥሮበት ነበረ። ገና በ31ኛው ደቂቃ ነበረ ግብ የተቆጠረባቸው። ያንን ግብ እንግዲህ መልሰው ዩናይትዶች ወደ ጨዋታ ለማገገም የፈጀባቸው ደግሞ 72 ደቂቃ መጠበቅ ነበረባቸው። አስቀድሞ እንግዲህ ዦራ ጊዜር 31ኛው ደቂቃ ላይ ባስቆጠረው ግብ ይመሩ ነበረ። ከረፍት መልስ ሜሰን ማውንት 72ኛው፣ ካዜሜሮ 80፣ ራስመስ ሆይሉንድ 85ኛውና ሜሰን ማውንት የግብ ጠባቂውን መውጣት ተመልክቶ 91ኛው ደቂቃ ላይ ግብ አስቆጥሮ ዩናይትድ ጨዋታውን 4-1 በድምር ውጤት ደግሞ 7-1 በሆነ ውጤት ማሸነፍ ችሎ ለፍጻሜ ማለፉን አረጋግጧል። በማንቸስተር ዩናይትድ በኩል በሰፊ የግብ ልዩነት ነው ለፍጻሜ መድረሳቸውን ያረጋገጡት። ማንቸስተር ዩናይትድ 4-1 ያሸነፈውን ጨዋታ ከኦፕታ ቁጥራዊ መረጃዎችን ወስደን ብንመለከተው ግብ በማስቆጠር ንጻሬ ዩናይትድ በጨዋታ ላይ 2 ለግብ የቀረቡ ወይም ግብ ሊሆኑ የሚችሉ ሙከራዎችን ሲያደርግ ግን ተጨማሪ 2 ግቦችን አክሎ 4 ግብ አግኝቷል ማለት ነው። አትሌቲኮ ቢልባኦ ከጨዋታው 0.79 ኦልሞስት ለአንድ የቀረበ ግብ ነበረ ሙከራቸው፣ አግኝተውታል ማለት ይቻላል። ያንን ግብ በሙከራ ደረጃ ማንቸስተር ዩናይትድ 11 ቢልባኦ 11
ኢላማውን የጠበቀ ካልን ግን ዩናይትድ 5 ቤልባኦ 1። በኳስ ቁጥጥር ማንቸስተር ዩናይትድ 52 በመቶ፣ ቤልባኦ 48 ከመቶ ብቻ ነው ኳስ የተቆጣጠሩት። በዚህም ደረጃ ካየነው ማንቸስተር ዩናይትድ በማሸነፊያ ስሌቶች በጨዋታው ላይ በጣም የተለየና ወይም ደግሞ የሚገባውን የአይነት ውጤት ያገኘበት ምሽት ነበረ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ብቸኛ ተስፋቸው ይህ መድረክ እንደሆነ ይታወቃል። በፕሪሚየር ሊጉ 15ኛ ናቸው። ቻምፒዮንስ ሊግን አያገኙም። በኤፍኤ ካፕ ከአምስተኛው ዙር ተሰናብተዋል። በሩብ ፍጻሜ በካራባው ካፕ ተሰናብተዋል። ብቸኛው ዕድላቸው ይህ መድረክ ነው። በፕሪሚየር ሊጉና በኤሮፕ ሊጉ ለየቅል የሆነውን ማንቸስተር ዩናይትድ ነው ያየነው። በአውሮፓ ሊግ ውድድር ዘንድሮ ምንም ጨዋታ ሳይሸነፍ ለፍጻሜ ደርሷል። በፍጻሜ በተመሳይ ለየቅል ጉዞ እያደረገ ከሚገኘው ቶትናም ይፋለማል። ማንቸስተር ዩናይትድ በዚህ ሲዝን በኤሮፕ ሊግ 14 ጨዋታ ተጫውቶ 10 አሸነፈ፣ 4 ወጣ። ምንም አይነት ሽንፈት አልገጠመውም። ይህ የዩናይትድ እንግዲህ ፍጻሜ የደረሰበት መንገድ በአውሮፓ እግር ኳስ ታሪክ በዩሮፕ ሊግ በተለይ ምንም አይነት ጨዋታ ሳይሸነፉ ለፍጻሜ በመድረስ 7ኛውም ክለብ ሆኗል። ከዚህ በፊት ቤኔፊካ፣ ቼልሲ፣ ኢንተር ሚላን፣ ቪላሪያል፣ ፍራንክፈርት፣ ሊቨርፑልሰን እንደዚሁም ደግሞ ማንቸስተር ዩናይትድ ዘንድሮ ሌላኛው ቡድን ሆኗል ምንም ጨዋታ ሳይሸነፍ ፍጻሜ መድረስ የቻለ። የማንቸስተር ዩናይትድ 2 ግቦች ያስቆጠረው ሜሰን ማውንት ለሱ የተለየ ምሽት እንደነበረ ገልጿል። በኦልድ ትራፎርድ የመጀመሪያ ጎሌ ነው፣ የተለየ ምሽት ነበረ፣ ለረጅም ጊዜ ስጠብቀውም ነበር ይሄን አጋጣሚ ብለዋል። እዚህ ከመጣው ጀምሮ ነገሮች ከባድ ነበሩ የሚለው ሜሰን ማውንት ነገር ግን ጥሩ ነገር እንደሚመጣ አውቅ ነበር፣ ያለኝን እምነት ጠብቄ ቆይቻለሁ በዩናይትድ ብለዋል። አሁን ወደ ቢልባኦ ሄደን በሳንማሜስ ዋንጫውን ለማሸነፍና ዓመቱን በጥሩ ሁኔታ መጨረስ ይጠበቅብናል ሲል ተደምጧል። ከጨዋታው በኋላ ሜሰን ማውንት በጨዋታው ላይ 100% የተሳካ ኳስ የማቀበል ስኬት፣ 80 በመቶ የመሬት ላይ ግንኙነቶችን ያሸነፈ፣ 19 ኳስ ነክቷል። በአጠቃላይ 3 ታክል ወርዷል። 2 ሙከራዎችን አድርጎ 2 ግቦችን ያስቆጥሯል። በተለይም የመጀመሪያው ግብ ያስቆጠረበት ቴክኒክ ዴቪድ ቤካም በዩናይትድ ሳይድ ላይ ግብ የሚያስቆጠረበትን አይነት ቴክኒክ ነበር የተጠቀመውና እጅግ በጣም አስደናቂ ነበረ። በምሽቱ ጨዋታ ላይ ሜሰን ማውንት እንደ እሱ አይነት ሰው ሁልጊዜ ጠንክሮ የሚሰራ በትክክል የሚመገብ በበቂ መልኩ የሚያርፍና የበረዶ ባዝ የሚወስድ ሰው ስትመለከት እሱ ሁልጊዜም ትክክለኛውን ነገር እያደረገ እንደሆነ ታያለህ ይላል ሩበን አሞሪም ስለ ሜሰን ማውንት ሲናገር። እንደዚህ አይነት ተጫዋች ሲኖርክ አንተ እሱን ለመርዳት ነው የምትፈልገው። እሱ ለዛ ቦታ ለ10 ቁጥሩ ማለት ነው ምርጡ ተጫዋችም ነው ብለዋል። የሜሰን ማውንት ተደጋጋሚ መጎዳት እንጂ በማንቸስተር ዩናይትድ ስለዚህ ቦታ ላይ አዲስ ተጫዋችም ስለማምጣት ባላሰቡ ነበረ። ሜሰን ማውንት የብቃት ችግር እንኳን እንዳይነሳበት በበቂ ሁኔታ ሜዳ ላይ ተሰልፎ ለግምገማ የሚያበቃ አይነት ደቂቃዎችን እንኳን መጫወት አልቻለም። ይህም የሆነው በተደጋጋሚ ጉዳት ነው። በቅርቡ እንኳን ተደጋጋሚ ጉዳት በዚህ ዓመት 2-3 ጊዜ አስተናግዷል። አሁን እንግዲህ ለመጨረሻ ጊዜ ጉዳት ካስተናገደና ከመጣ በኋላ በዩናይትድ ቤት ጥሩ ነገሮችን በፕሪሚየር ሊጉም እያስመለከተን ይገኛል። አሁን በኤሮፕ ሊጉ በጣም ወሳኙና ቁልፉ ተጫዋች ሆኗል። ሳይጎዳ ለፍጻሜ ጨዋታ የሚደርስ ከሆነ ደግሞ ይህ ለዩናይትድ ጥሩ የሚባለው አጋጣሚ ነው። ዩናይትድ ውስጥ በመሆኔ በየቀኑ ፈጣሪን አመሰግናለሁ ብሏል ሌኒየሮ። የማንቸስተር ዩናይትዱ ወጣቱ ተከላካይ ሌኒየሮ ማንቸስተር ዩናይትድ ውስጥ በመሆኔ አምላኬን አመሰግናለሁ ሲል ገልጿል። ሌኔሮ ሲናገርም ማንቸስተር ዩናይትድ ውስጥ በመሆኔ በየቀኑ ፈጣሪን ቀና ብዬ ማመስገን አለብኝ ብሏል። እዚህ በመሆኔ ኮራለሁ፣ እንደዚህ መቀጠል ነው የምፈልገው ሲል ተደምጧል። ሌኔሮ ኤሮፓ ሊጉ ጥሩ ነን፣ በሊጉ ግን የሆነውን አይተኗል፣ ለማመን ይከብዳል ብሏል። እዛ ምን እንደተፈጠረና ችግሩ ምን እንደሆነ መፈለግ አለብን፣ መፍትሄ መፈለግ አለብን። ለፕሪሚየር ሊጉ ግን ችግራችን ቀጣይ ዓመት በፍጹም ሊደገም የማይገባ ብሎታል። በፕሪሚየር ሊጉ ያደረግነው ነገር ሌኔሮ በትላንትናው ጨዋታ አሲስት ከማድረጉም ባሻገር በአንድም ተጫዋች ድሪብል ተደርጎ አልታለፈም። ገና ወጣት ተጫዋች ነው። በዩናይትድ ቤት በረጅም ዓመታት ውስጥ ዩናይትድን ያገለግላሉ ተብሎ በትልቁ ከሚጠበቁ ተጫዋቾች አንደኛው ሌኔሮ ነው። በምሽቱም ድንቅ ብቃቱን ነበር ያስመለከተው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ቡድኑ የዩሮፓ ሊግ አሸንፎ ደጋፊውን ለማስደሰት እንደሚጥር ገልጸው ፍጻሜው ለደጋፊዎች ልናደርገው የምንችለው ትንሹ ነገር ሲሉ ተደምጠዋል። ሩበን አሞሪም ከጨዋታው በኋላ ካሁኑ ስለ ፍጻሜ መጨነቅ ጀምሬያለሁ ያሉት ሩበን አሞሪም ምክንያቱም የማናሸነፍ ከሆነ ሁሉም ልፋታችን ጥቅም አልባ ይሆናል ብለዋል። በቀጣይ የሊጉ ጨዋታም ተጫዋቾቹ ለጉዳት እንዳይጋለጡ እያንዳንዱን ነገር መጠንቀቅ አለብን ሲሉም ሩበን አሞሪም አያይዘው ገልጸዋል።
አንጌል ፖስቴኮግሉና እኔ በአንድ አይነት ሁኔታ ነን፣ ከሁለት አንዳችን ዋንጫውን እናሸንፋለን፣ ምርጥ ፍጻሜ ይሆናል ብለዋል ሩበን አሞሪም። አሰልጣኝ ሩበን አሞሪም ለአውሮፓ መድረክ ውድድር ፍጻሜ የደረሱ በታሪክ በእድሜ ትንሹ አሰልጣኝ በመሆን አዲስ ክብረ ወሰን መጻፍ ሲችሉ በማንቸስተር ዩናይትድ ታሪክ ደግሞ በመጣበት ዓመት ለፍጻሜ የደረሰ ሁለተኛው አሰልጣኝ ሆኗል። ጆዜ ሞሪኖ 2016-17 የውድድር ዓመት በመጡበት ዓመት ማንቸስተር ዩናይትድን ለአውሮፓ መድረክ ፍጻሜ የደረሱ ሲሆን ሩበን አሞሪም ሁለተኛው አሰልጣኝ በመሆን ይህንን ክብረ ወሰን መጋራት ችለዋል። ካርሎስ ካዝሜሮ ባለፉት 4 ጨዋታ 4 የግብ አስተዋጽኦን ለማንቸስተር ዩናይትድ ማበርከት ችሏል። ካርሎስ ካዝሜሮ ዓመቱን ሙሉ ሲተች፣ ዓመቱን ሙሉ መጥፎ ተጫዋች ሲባል፣ ዓመቱን ሙሉም ጥሩ ነገር ለዩናይትድ አይሰጥም አበቃለት ሲባል፣ እንደውም አንዳንድ ሌጀንዶች እግር ኳስ ማቆም ጭምር ነው ያለበት ተብሎ ሲተች ነበረ። በተለይ ባለፉት 2 ወራት በማንቸስተር ዩናይትድ ቤት እንደ አዲስ ራሱን እያሳየ የሚገኝ ተጫዋች ሆኗል። ካርሎስ ካዝሜሮ አጥቂ አይደለም፣ የአጥቂ አማካይም ስፍራ አይደለም፣ የተከላካይ አማካይ ነው። በ4 ጨዋታ ግን 4ኛ የግብ አስተዋጽኦ ላይ ደረሰ። ብሩኖ ፈርናንዴዝ በኦልድ ትራፎርድ በሁሉም ውድድሮች ላይ ለ3 የተለያዩ ሲዝኖች ላይ 10 ሲደመር ግብና 10 ሲደመር አሲስትን ማስመዝገብ ቻለ። ይህን ከብሩኖ ውጪ አንድም ጊዜ ያደረገ የዩናይትድ ተጫዋች የለም። ይህ እጅግ በጣም አስደናቂ የሚያደርገው ነው። ከዚህ በፊት አንዳንድ ጊዜ ድዋይት ዮርክ እና ክርስቲያኖ ሮናልዶ አድርገውታል። ብሩኖ ፈርናንዴዝ ግን ይህንን እስኪያደርግ ለ3ኛ ጊዜ ነው በኦልድ ትራፎርድ ብቻ። ብሩኖ በኢሮፕ ሊጉ 50 የግብ አስተዋጽኦ ላይ መድረስም ችሏል። ውድ ቤተሰቦቻችን 27 ግብ 23 አሲስት አለው። በአጠቃላይ በዚህ ሲዝን ለማንቸስተር ዩናይትድ 52ኛ ጨዋታውን ነው ትላንትና ያደረገው። በነኚህ 52 ጨዋታ 19 ግብ 19 አሲስት 38 የግብ አስተዋጽኦ አለው። ብሩኖ ፈርናንዴዝ አሲስትም ሲያደርግ ግብም ሲያስቆጠር የተመጣጠነ ቁጥሮች አሉት በዩናይትድ ቤትና ለቡድኑ እንዴት ሚዛን ጠባቂ ተጫዋች እንደሆነም የተመለከትንበት ነው። ሌላ በጣም አስደናቂ ምሽት ለብሩኖ ፈርናንዴዝ በማንቸስተር ዩናይትድ ተመለከትን። ለምን በዩናይትድ ይቆያል የሚነካ ተጫዋቻችን አይደለም እንደተባለም በኤሮፕ ሊጉ ብቻ ያሉት ቁጥሮቹ ማሳያ ናቸውና በጣም አስደናቂ ጊዜን እያሳለፈ ነው። በአጠቃላይ 38ኛ የግብ አስተዋጽኦን በዚህ ዓመት ደርሷል። ከባለፈው ዓመት ጀምሮ ሆይሉንድ በአውሮፓ ውድድር 11 ጎል ከፔናልቲ ውጪ ማስቆጠር ችሏል። ይህም ከሃላንድ 10 ናቸው። ሃላንድ በአጠቃላይ በአውሮፓ ውድድር ባለፈው ዓመት ጀምሮ ያለ ፍጹም ቅጣት ምት ያስቆጠራቸው ግቦችና ሆይሉንድ በማንቸስተር ዩናይትድ እንደ ቡድን ዩናይትድ ጥሩ አለመሆኑ እንጂ ምናልባት እድሎችን እያገኘ ቢመጣ የተሻለ ነገር ማሳለፍ እንደሚችል ማሳያ ቁጥር ነው። የቡድኑ ፍጹም ቅጣት ምት መቼ አይደለም በዚህ ረገድ። በዛ ላይ ደግሞ ብዙ ኳሶችን የማይደርሰው ተጫዋች ነው። የግብ እድሎችን ቢፈጠሩም ለሆይሉንድ ግን ብዙ የአንድ ለአንድ ግንኙነቶችን ከግብ ጠባቂው ጋር ማገናኘት የደረሰ ትልቅ ጥያቄ ዩናይትድ ቤት ይነሳል። በእርግጥ ሩበን አሞሪም ይህንን እንደ ጥያቄ አንስተውታል። ሁልጊዜ መዘጋጀት አለበት፣ ግን ኳስ በበቂ ሁኔታ እየደረሰው አይደለም ብለው ነበረ። ትላንት ለየት ያለው ቅጽበት ግብ ከተቆጠረ በኋላ እንግዲህ አማደ ዲያሎ ቪዲዮ ሊቀርጽ ሞክሮ ነበር ከአንድ ተመልካች ስልክ ተቀብሎ፣ ግን በጣም ተቸግሮ ነበር። ምን እንደተፈጠረ የተጠየቀው ሆይሉንድ አማደ ቪዲዮ መቅረጽ ተቸግሮ ነበር ብሎ ቅጽበቱን ሲያስረዳም ነበረ። ሩበን አሞሪም ባርሳ ቢልባኦ ላይ በ2 ጨዋታ 4 ጎል አስቆጥሯል። ሪያል ማድሪድ ቢልባኦ ላይ በ2 ጨዋታ 2 ጎል ብቻ አስቆጥሯል። አትሌቲኮ ማድሪድ ቢልባኦ ላይ በ2 ጨዋታ 2 ግብ ብቻ አስቆጥሯል። እና የኛ ቡድን ጠንካራ ነበረ። ይህን ማሳየው ደግሞ በ2 ጨዋታ 7 ግቦችን አስቆጠረናል ብለዋል። የሩበን አሞሪም ቡድን ቢልባኦ ላይ ፍጹም የበላይነት ነበረ የወሰደው። የሩበን አሞሪም ቡድን ማንቸስተር ዩናይትድ በራሱ በኤሮፕ ሊግ እሳቸው ብቻ በመሩት ጨዋታ 10 ጨዋታዎችን መርተዋል። እሳቸው ከኤሪክ ቴን ሃግ በኋላ 8 አሸንፈዋል። በኤሮፕ ሊጉ 2 ጨዋታ ብቻ ናቸው የደረሱት። ኤሮፕ ሊግ ፍጻሜ የደረሰም እንግዲህ በእድሜ ትንሹ አሰልጣኝን በመሆን ክብረ ወሰኑን ተጋርቷልና የሩበን አሞሪም እንግዲህ 2 አይነት ሲዝኖች በፕሪሚየር ሊግ በጣም መጥፎ፣ በኤሮፕ ሊጉ ጥሩ እንደቀጠለ ይገኛል። በ2017 የዩሮፕ ሊግ ፋይናል ከአያክስ ጋር በማንቸስተር ዩናይትድ ተሸንፎ ዋንጫውን ያጣው አንድሬ ኦናና ዘንድሮ በያኔው አሸናፊ ቡድን ውስጥ ለፍጻሜ መድረስ ችሏል። ያኔ የአያክስ ተጫዋች ነበረ። ከዛ ኢንተር ሚላን አለ። ከዛ ወደ ዩናይትድ መጣና እጅግ በጣም አስደናቂ የሚባለው ጉዞን ያደረገበት አያክስ ቤት ሲሸነፍ በጣም ያዘነበት አንድሬ ኦናና ምናልባት በአሸናፊ ቡድን ጋር ሆኖስ ቶትናም ሆትስፐርስን ረቶ ዋንጫውን ያነሳሉ የሚለው ይጠበቃል።
ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የክለቡ ደጋፊዎች ዋንጫ በማሸነፍ ስንክስ በዚህ አስቸጋሪ ወቅት የደጋፊው የተደረገልን ድጋፍ እና እገዛ አስደናቂ ነበር። አክሎም ዩሮፓ ሊግ ዋንጫን ማሸነፍ ደጋፊውን ዋንጫ መሸለም ጭምር ነው። የማንቸስተር ዩናይትድ ደጋፊ ላደረገልን ነገር በሙሉ ምስጋናችን በዩሮፓ ሊጉ ነው ብለዋል። በፕሪሚየር ሊጉ እንደማያረጉት እሳቸው ኦልሬዲ የተረጋገጠ ነገር ስለሆነ ፖል ስኮልስ ማንቸስተር ዩናይትድ ዋንጫ እንዴት ማንሳት እንዳለባቸው ያውቃሉ። በአንጻሩ ቶትናም ደግሞ ምንም ማያውቁም። ዩናይትድ የክለቡ ታሪክ ወደ ዋንጫው መስመር የሚያስገባቸው ይመስለኛል። አትጠራጠሩ፣ ዋንጫውን ማንቸስተር ዩናይትድ ያለውን ልምድ ተጠቅሞ ያሳካዋል ብለዋል። ማንቸስተር ዩናይትድ ከቶትናም ሆትስፐርስ ሜይ 21 ነው ወደ ቤተሰቦቻችን ጨዋታው የሚደረገው። ኦልሞስት የ12 ቀናት ገደማ እንደማለት ነው። ስታዲዮ ሳን ማሜስ ስፔን ቢልባኦ ላይ ማንቸስተር ዩናይትድ ቢልባኦን ወደ 3-0 በሆነ ውጤት ድል ያደረገበት ስቴዲየም ላይ ሄደው ይፋለማሉ። ማናሸንፉ ዋንጫውን ያነሰዋል የሚለው ደግሞ ከሜይ 21 በሚደረገው ጨዋታ ላይ የምንለየው ይሆናል። ኦልሞስት የ12 ቀን ገደማ ነው ዛሬ ለሆነን ከቆጠር ነው። ኤሮፕ ሊግን ብዙ ጊዜ በማሸነፍ ሊቨርፑል 3 ጊዜ፣ ቶትናም 2 ጊዜ፣ ቼልሲ 2 ጊዜ፣ ማንቸስተር ዩናይትድ 1 ጊዜ፣ ኢፕስዊች ታውን 1 ጊዜ አሸንፈዋል። ከአምስቱ ክለቦች ውጪ የእንግሊዝ ተሳታፊ ሆኖ ኤሮፕ ሊግ ዋንጫን ያሳካ አንድም ክለብ የለም። ዩናይትድ ለሁለተኛ ጊዜ ያደርገዋል ወይንስ ቶትናም ልክ እንደ ሊቨርፑል ሁሉ ለሶስተኛ ጊዜ ያደርገዋል የሚለው ይጠበቃል። ኦፕታ ቁጥራዊ ስሌቶችን ከተመለከተ በኋላ ዋንጫውን የማሸነፍ ንጻሬን 50.7 በመቶ ለማንቸስተር ዩናይትድ፣ 49.3 በመቶ ለቶትናም ሰጥቷል። ይህ የኦፕታ ቁጥራዊ መልከታ ግን እስከ ትላንትና ምሽት የፍጻሜ ተፋላሚ መሆናቸውን እስካወቁበት ቅጽበት የነበረ ነው። ምናልባት ሁለቱ ክለቦች ቀጣይ በፕሪሚየር ሊግ ከሚያደርጓቸው ጨዋታዎች በኋላ የተወሰነ ለውጥ ሊኖርበት ይችላል። ለማንኛውም በእንደዚህ አይነት መንገድ የኦፕታ ቁጥራዊ ስሌት ተቀምጧል። በቀጣይ የአውሮፓ ሻምፒዮንስ ሊግ 6 ተፋላሚ ቡድኖችም እንደሚኖሩ ተረጋግጧል። ቤተሰቦቻችን ያው ምክንያቱ ደግሞ ከቶትናምና ከዩናይትድ አንዳቸው ማሸነፋቸው አይቀርም። ሁለቱም ቶፕ 5 ውስጥ ሆነው ስለማይጨርሱ 6ኛ ክለብ ሆኖ ነው የሚገቡት ማለት ነው። ስለዚህ ፕሪሚየር ሊጉ 6 የአውሮፓ ክለቦችን ያሳትፋል ማለት ነው በቀጣይ የውድድር ዓመት። ማንቸስተር ዩናይትድ በኦልትራፎርድ ያደረጋቸውን ያለፉት 31 የዩሮፓ ሊግ ጨዋታ የተሸነፈው በአንዱ ብቻ ነው። 24ቱን አሸነፈ፣ 6 ወጣ፣ 1 ጨዋታ ተሸነፈ። የኦልትራፎርድ ጉዞ ለዩናይትድ ራሱ እጅግ በጣም አስደናቂ የሚባል ነው። ትላንት በኦልትራፎርድ የተገኘው ደግሞ የቀድሞ ተጫዋቻቸው ሉዊስ ናኒ አልሜዳ ዳኩና ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ሉዊስ ናኒ የምሽቱን የማንቸስተር ዩናይትድ ጨዋታ በኦልትራፎርድ ታድመዋል። በስቴዲየሙ አስተያየቱን የሰጠው ናኒ ወደ ኦልትራፎርድ መመለስ ለእኔ ሁል ጊዜ አስደሳች ነው ብለዋል። ለመጨረሻ ጊዜ የመጣሁት ከ2 ዓመት በፊት ነበረ። ባርሴሎናን ባሸነፍንበት ጨዋታ የተለየ ደስታ ነበረ በወቅቱ ብለዋል። አክሎም በወቅቱ ከልጄ ጋር ነበር የመጣሁት። ማንቸስተር ዩናይትድን ይወዳል። አንድ ቀን ለክለቡ የመጫወት ህልም አለው። ዳግም በኦልትራፎርድ በመገኘቴ ግን እጅግ በጣም ደስተኛ ነኝ ብለዋል። ትላንትናም ከዩናይትድ ተጫዋቾች ጋር ፎቶ ሲነሳ ነበረ። አንደኛው ከሀገሩ ልጅ ብሩኖ ፈርናንዴዝ ጋር እንደዚሁ የተገናኘበትም አጋጣሚ ነበረ ከጨዋታው በፊትና በመገኘቴ እጅግ በጣም ደስተኛ ነኝ ብለዋል። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። የአውሮፓ ምሽቶች እንዴት እንደነበሩ እያስቃኘናችሁ ተጨማሪ መረጃዎችን እናደርሳችሁ። እዛው ፕሪሚየር ሊግ ላይ ቆይተን አርሰናልን እናስቀድም። አርሰናል ማቲያስ ኩንሃን ለማስፈረም ወደሚደረገው ጥረት መቀላቀሉ ቤን ጃኮብስ አረጋግጧል። አንድሪያ ቤርታናም በአጥቂ ወኪሎች መካከል በቀጣይ ድርድር ይደረጋል ተብሎ ይጠበቃል። ማንቸስተር ዩናይትድ ተጫዋቹን በግል እንግዲህ ማነጋገራቸው አስቀድሞ የተረጋገጠና ተጫዋቹም ወደ ዩናይትድ የመምጣት ፍላጎት እንዳለው ሲዘገብ ነበረ። አሁን ግን አርሰናሎች በቀጣይ ውድድር ዓመት ራሳቸውን ማጠናከርና ይሄ ቡድን ለዋንጫ በጣም የቀረበ ግን ትንሽ ነገር የሚቀረው ቡድን እንደሆነ ያመኑትና አንድሪያ ቤርታና የአርሰናል ባለቤቶች ቡድኑን እንግዲህ በተጫዋች ለማጠናከር በሚደረገው ጥረት ላይ የነቃ ተሳትፎን ያደርጋሉ። የፕሪሚየር ሊጉ ባለልምድ ማቲያስ ኩና የቅዳቸው አካል ሆኗል። ከዩናይትድ ላይ ይህን ተጫዋች ይነጥቁታል ወይንስ ዩናይትዶች ይህንን የአርሰናል ጥረት አይተው ነገሮችን በቶሎ ይጨርሳሉ የሚለው ይጠበቃል። በአንድሪያ ቤርታና በአጥቂው ሰዎች መካከል ግን በቅርቡ ውይይት እንደሚደረግ ነው የተረጋገጠው። ማርቲን ዙቤሜንዲ አርሰናልን ይቀላቀላል ተብሎ ይጠበቃል። ጆን ክሮንኬም እንግዲህ ይህንን ነገር እየሰሩበት ነው። ከዓለም የክለቦች ዋንጫ በፊት ነው እንግዲህ
ጆርጂኒዮ ፍላሚንጎን እንደሚቀላቀል የተረጋገጠው ክለቡ ሌላ አማካይ ማስፈረም የሚፈልጉ እንደሆነ ለመወሰን ከቶማስ ፓርቴ ኮንትራት ጋር እንግዲህ ንግግሮቹ ከተደረጉ በኋላ የሚለይ ነው የሚሆነው። ፓርቴ በሚቀጥለው ወር ኮንትራቱ ሲጠናቀቅ ሊለቅ የሚችልበት እድል እንዳለ ቢታወቅም ነገር ግን ከሰሞኑ ድርድር እየተደረገ እንደሆነ ይታወቃል የፓርቴ ጉዳይና አሁን ፓርቴ ቢያንስ አጭር ጊዜ ኮንትራት በአርሰናል መፈረሙ አይቀርም። አሁን ከሚደረገው ድርድር አንጻር እሱን ለማገዝ ደግሞ ማርቲን ዙቤሜንዲ ይጠቀሳል። የምሽት መረጃችንም ላይ አርሰናል ሊያስፈርማቸው ከሚፈልጋቸውም ተጫዋቾች አንደኛው ዙቤሜንዲ መሆኑን በተለይም ደግሞ ታማኝ የዜና ምንጮችን ዋቢ አድርገን አድርሰናችሁ ነበረ። አሁን የዙቤሜንዲ ጉዳይ አይቀሬ መሆኑን እየተነገረ የሚገኘው አርሰናል የክንፍ መስመር ተጫዋችም ያመጣል ተብሎ ይጠበቃል። በቀጣይ ውድድር ዓመት ከማርቲኔሊ ጋር ወይም ከትሮሳርድ ጋር ስለመቀጠላቸው 100% የተረጋገጠ ነገር የለም። የክንፍ ተጫዋች ግን ያመጣሉ ተብሎ ይጠበቃል። ኒኮ ዊሊያምስ ዋነኛ የክለቡ ኢላማ ነው። ግን እሱ የሚፈልገው ደሞዝ ለአርሰናል የክፍያ ሁኔታውን ያናጋበታል ቡድኑን። ስለዚህ የቦሩሲያ ዶርትመንዱ ባይኖ ጌንቲስ ሌላ በአርሰናል የሚደነቅ ተጫዋች ነው። ሳም ሞክቤልም ይህንን መረጃ ይዞት ወጥቷል። በአርሰናል በኩል ከሚፈለጉም የአጥቂ ክፍል ተጫዋቾችና የመስመር አጥቂ ክፍል ተጫዋቾች አንጻር በርካታ ዝውውሮች የሚደረጉት እነኚህ ቀጠና ላይ ነውና በኒኮ ዊሊያምስ በኩል ደሞዙ ግን አሁንም አሳሳቢ ነውና ባይኖ ጌንቲስ የቦሩሲያ ዶርትመንዱ ተጫዋች በዚህ ተጠቃሽ ነው። ሌሳንድሮ ትሮሳርድ ጋር የተወሰኑ ድርድሮች በአርሰናል ቤት ሲደረጉ እንደነበረ ይታወቃል። ምንም አዲስ ነገር እንደሌለ ሳም ሞክቤል አረጋግጧል። ትሮሳርድ አሁንም ከሳውዲ ክለቦች እንግዲህ ይፈለጋል በትልቁ ቀጣይ ዓመት በነፃ ከማጣት እንግዲህ አርሰናሎች ይህን ተጫዋች ወይ ኮንትራት ማራዘም ወይ በዚህ ክረምት መሸጥ ይጠበቅባቸዋል። ለአዲስ የክንፍ መስመር ተጫዋች መምጣት ደግሞ መንገድ ይከፍታል። እሱ የሚሸጥ ከሆነ አንድ ገንዘብ ያገኛሉ፣ ሁለት የደሞዝ ኮታ ከቦታው ላይ ይነሳላቸዋል ለሚመጣው ተጫዋች። ስለዚህ በአርሰናል በኩል ትሮሳርድን ኮንትራት ማራዘም አሊያም መሸጥ ግዴታ ነው በዚህኛው ክረምትና ከትሮሳርድ ጋር የሚደረገው ድርድር ግን እስካሁን ምንም ፈቅ ያለ ነገር እንደሌለው ነው እስካሁን እየተዘገበ የሚገኘው። አርሰናል ለጋብርኤል ጀሱስ የሚቀርብላቸው ጥያቄም ለማዳመጥ እንደዚሁ ዝግጁ ነበሩ። ነገር ግን በጉዳቱ ምክንያት ነው አሁን ላይ እንግዲህ ይህ ነገር የተፈጠረባቸው። በጣም የዘገየባቸው ዚንቼንኮ፣ ኬራን ቴርኒ፣ ስቴርሊንግ የሚሰናበቱ ሲሆን ኑኖ ታቫሬስ፣ ፋቪዮ ቬራ እና ሳሚ ሎኮንጎም በክለቡ እንደሚለቁ ይጠበቃል በቋሚነት። ስለዚህ በርካታ ሽያጮች በቀጣይ ክረምትም በአርሰናል ቤት እንደዚሁ የሚጠበቅ ይሆናል። ራይስ በሻምፒዮንስ ሊግ ሪያል ማድሪድ ሊያስቆጠራት ሁለተኛዋ ቅጣት ምት እጅግ በጣም የምታምረውም ሁለተኛዋ ናት። የአርሰናል የወሩ ምርጥ ግብ ተብላ ተመርጣለች። በማይክል አርቴታ የሚሰለጠነው አርሰናል ኤፕሪል ወር ካደረጋቸው ጨዋታዎችና በጣም አስደናቂ ምሽት ካሳለፈባቸው ምሽቶች አንደኛው በኤምሬትስ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን 3-0 ያሸነፉበት ጨዋታ ነበረ። በወቅቱ የዴክላን ራይስ 2 የቅጣት ምት ግብና እንደ ሜሪኖ ግብ ታስፈልጋቸው ነበረ። የመጀመሪያዋ ግብ የራይስ ቅጣት ምት ነበረች። ሁለተኛዋም ግብ የራይስ ቅጣት ምት ነች። ሁለተኛዋ ግን ፍጹም የተለየች ነበረች። እቺም ግባቸው ናት እንግዲህ የአርሰናል የወሩ ምርጥ ግብ ተብላ የተመረጠችው። ሚኬል ሜሪኖ በዚህ ውብ ጉዞ ውስጥ ከመጀመሪያ እስከ መጨረሻው ከኛ ጋር ለነበራችሁ እናመሰግናለን ማለት ነው ያለብን። እኛ በምንፈልገው መንገድ አላበቃንም ዓመቱን። ነገር ግን ወደዚህ መተን ብዙ ፍልሚያዎችን ስናደርግ ብዙ ድጋፎች ተደርገውልናል። በቀጣይ ውድድር ዓመት ራሳችንን አሻሽለን የምንመለስባቸው ብዙ ትምህርቶችን እናግኝተናል ብሏል። በማህበራዊ ትስስር ገጹ ላይም ባጋራው መልእክት ከመጀመሪያ እስከ መጨረሻም ከኛ ጋር የነበራችሁ ልትመሰገኑ ይገባል ብለዋል። አርሰናል በዚህ ውድድር ዓመት በተለይም በማይክል አርቴታ እንደ ቅሬታ የሚቀርቡት ጉዳትና ዓመቱ ሲጀምር ደግሞ በፕሪሚየር ሊጉ የተመለከቷቸው ቀይ ካርዶች ብዙ ዋጋ አስከፍሎታል አርሰናልን። በዚህ ውድድር ዓመት በአርሰናል በኩል ከ7 ጨዋታ በላይ ያመለጣቸው የቡድኑ ቁልፍ ተጫዋቾች ብንመለከት በተከላካይ ስፍራ ቤን ዋይት፣ ቶሚያሱ፣ ጋብርኤል ማጋሌሽ፣ ካላፊዮሪ፣ አማካይ ስፍራ ላይ ኦዴጋርድ፣ ሜሪኖ፣ ዚንቼንኮን መጠቀም ይችላሉ። አጥቂ ስፍራ ሳካ፣ ሃቨርትዝ፣ ጄሱስ እነኚህ ቋሚ 11 መሆን የሚችሉ ግን ከ7 ጨዋታ በላይ ቢያንስ አንድ ተጫዋች ከ7 ጨዋታ በላይ ያመልጦታል በትንሹና እንደዚህ አይነት ጉዳትም ያስተናገደ ቡድን ነበር አርሰናል። በዘንድሮ የውድድር ዓመት ግን በአውሮፓ ሻምፒዮንስ ሊግ ምን እንኳን የፍጻሜ ተፋላሚ ባይሆንም በነበራቸው ጉዞ ላይ ግን ወደ 117 ሚሊዮን ዩሮ ወደ ካዝናቸው የሚያስገቡ ይሆናል። ቀጣይ የውድድር ዓመት ራሳቸው ለማጠናከር በሚደረገው ሂደት ላይም ጠቃሚ ገንዘብ ይሆናል ተብሎ ይጠበቃል። የበርንማውዙ የተከላካይ ስፍራ ተጫዋች ዲያኖ ሁይሰን በበርካታ ፕሪሚየር ሊግ ክለቦች ይፈለጋል። እንደ ቼልሲ፣ አርሰናል ያሉ ክለቦችም ይፈልጉታል።
ቀጣይ ውድድር ዓመት ራሳቸውን በብዙ መንገድ ማጠናከር የሚፈልጉት ሊቨርፑሎች በዚህ ተጫዋች ዙሪያ ላይ ጥልቅ ስራዎችን መስራት ጀምሯል የተባለው በተለይም ደግሞ በሳውዲ ክለቦች በሪያል ማድሪድ እንደዚሁም በፕሪሚየር ሊግ ቼልሲና አርሰናል ተፎካካሪ ያሉበት ሊቨርፑል ተጫዋቹ ጋር ያለውን ድርድር በጊዜ መጨረስ ይፈልጋል የተባለው በተለይም ተጫዋቹን ማግኘት የማይቻል ከሆነ ሌሎች አማራጮችን ማየት ይፈልጋሉ። ምክንያት የሆናቸው ደግሞ ኢብራሂማ ኮናቴ ኮንትራቱን አላደሰም፣ 1 ዓመት ውል ብቻ ይቀረዋል በክለቡ ላይ። ስለዚህ የግድ በዚህ ክረምት ኢብራሂማ ኮናቴ ከሊቨርፑል ጋር ያለው ነገር መቋጨት አለበትና የኢብራሂማ ኮናቴ ጉዳይ የማይሳካ ከሆነ ወይም ፒኤስጂ ሪያል ማድሪድ በዋነኝነት ስሙ ተያይዟል። እንደዚሁም ደግሞ የቨርጅል ቫን ዳይክ ተተኪ ለማድረግ በዋነኝነት ከተያዙ ተጫዋቾች አንደኛው ዲያን ሆይሰን ነው። ይህን ተጫዋች ለማምጣት በሚደረገው ጥረት ላይ ሊቨርፑሎች ወሳኝ ስራዎችን በጥቂት ሳምንታት ውስጥ ይጀምራሉ ተብለዋል። እንደ ዴይሊ ስታር ዘገባ ከሆነ ደግሞ ከሰሞኑ የዝውውር ጭምጭምታዎች ሲሰሙበት የነበረው ሃርቪ ኤሊዮት የዝውውር ሂሳብ 25 ሚሊዮን ዩሮ መሆኑን አስረድቷል። ይህ ተጫዋች ሊቨርፑል የሚፈለገውን ያህል ደቂቃ እያገኘ አይደለም በግሉ ተጫዋቹና እንግዲህ የተሻለ ደቂቃ ወደሚያገኝበት ክለብ ማምራት የሚፈልግ ከሆነ ሊቨርፑል በእርግጥ እስካሁን ተጫዋቹን የመልቀቅ ፍላጎት የለውም፣ ግን ገዢ ክለቦች ከ25 ሚሊዮን ዩሮ በላይ ለሊቨርፑል ማቅረብ ይጠበቅባቸዋል በሃርቪ ኤሊዮት ላይ። ሊቨርፑሎች ደግሞ የትሬንት አሌክሳንደር አርኖልድ ቁጥር 1 ተተኪ እንዲሆንላቸው አድርገው የያዙት ተጫዋች ጄሬሚ ፍሪፖንግ መሆኑን ፋብሪዚዮ ሮማኖ አረጋግጧል። 35 ሚሊዮን ዩሮ የተለጠፈበት የዝውውር ሂሳብ ነው በባየር ሌቨርኩሰን በኩል። ይህን የዝውውር ሂሳብ ካቀረቡ እንግዲህ ተጫዋቹን የግላቸው ማድረግ ይችላሉ። ትሬንት አሌክሳንደር አርኖልድ ከሰሞኑ ነበረ ሊቨርፑልን በዓመቱ መጨረሻ በቋሚነት እንደሚለቅ ያረጋግጠው። መዳረሻው ደግሞ ሎስ ብላንኮች ሪያል ማድሪድ እንደሆኑ ይታወቃል። ቢሳካ በስተመጨረሻም ዜግነቱን ቀይሯል። የዌስትሃሙ የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ የዌስትሃም ተጫዋች የመስመር ተከላካይ አርዋነ ቢሳካ ዜግነቱን ከእንግሊዝ ወደ ኮንጎ ሪፐብሊክ ነው የቀየረው። ቢሳካ ለመጀመሪያ ጊዜ ወደ ኮንጎ ብሔራዊ ቡድንም ጥሪ ቀርቦለታል። ለእንግሊዝ ብሔራዊ ቡድን ለመጫወት ረጅም ጊዜን ጠብቋል። አርዋነ ቢሳካ ግን ቦታውን እንደማያገኘው ተረጋግጧል። ቢሳካ የመከላከል ችግር የለበትም፣ ነገር ግን ቡድኑን ከመከላከል ባለፈ እንግዲህ የማጥቃት ሂደቱን ማገዝ አይችልም በሚልና አንዳንድ ጊዜ መጨረሻ ኳሶች ላይ የሚሰራቸው ስህተቶች በሚል በእንግሊዝ ብሔራዊ ቡድን አሰልጣኞች በተደጋጋሚ ከጥሪ ውጭ ሲደረግ ነበረ። በዩናይትድ ቤትም በዚህ ምክንያት ነበረ ቡድኑን ለቆ ወደ ዌስትሃም ዩናይትድ እንዲያመራ የተደረገው። ታዲያ አሁን ላይ ይህ ተጫዋች አልጠራ ሲል በእንግሊዝ ብሔራዊ ቡድን ወደ ዜግነት ወዳለበት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማምራቱ ተዘግበዋል። አርዳ ጉለር በሪያል ማድሪድ የጨዋታ እቅድ ውስጥ ከሮድሪጎ ጎኤዝ የበለጠ ዋጋ ይሰጠዋል ተብሏል። በቀጣይ ውድድር ዓመት ፍሎሬንቲኖ ፔሬዝ እጅግ በጣም ከሚወዷቸውና ከሚያደንቋቸው ተጫዋቾቹ አንደኛው ነው ተብሏል። እንግዲህ በቀጣይ ውድድር ዓመት ሮድሪጎ ጎኤዝን እስከ 100 ሚሊዮን ዩሮ ለመሸጥ ክፍት እንደሆነ ይታወቃል። ሪያል ማድሪድ ገዢ ክለቦች በተለይም በፕሪሚየር ሊግ በስፋት ስማቸው እየተነሳ ነው። የሮድሪጎ ጎኤዝ ተተኪ ደግሞ አርዳ ጉለር ይሆናል የተባለው። በዚህ ውድድር ዘመን በሁሉም ውድድሮች ብዙ የተሳካ ድሪብል በማድረግ ደግሞ በ5ቱ ታላላቅ ሊጎች ላሚን ያማልን የሚስተካከል የለም። በዚህ ውድድር ዓመት በሁሉም ውድድሮች ብዙ የተሳካ ድሪብል በማድረግ ላሚን ያማል 411 ቀዳሚ ነው። ቪኒሺየስ ጁኒየር 334 ሁለተኛ፣ ኒኮ ዊሊያምስ 308 ሶስተኛ፣ ኬሊያን መባፔ በ251 አራተኛ። ከ1 እስከ 4 ያለውን የላሊጋ የሪያል ማድሪድ እና የባርሴሎና ተጫዋች ተቆጣጥሩታል። ጄም ጌንቲስ የቦሩሲያ ዶርትመንዱ ተጫዋች በ236 አምስተኛው ተጫዋች ነው። ላሚን ያማልን ግን ገና በ17 ዓመቱ የሚስተካከለው የለም። ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ የመጨረሻ 28ኛ ሳምንት ጨዋታ ኢትዮጵያ መድን ከባህር ዳር ከተማ በሐዋሳ ሰው ሰራሽ ስቴዲየም 10 ሰዓት ላይ የሚደረግ ሲሆን በአውሮፓ ደግሞ ላስ ፓልማስ ከሪዮ ቫይካኖ በስፔን ላሊጋ ምሽት 4 ሰዓት፣ በጣሊያን ሴሪ ኤስ ሚላን ከቦሎኛ ምሽት 3 ሰዓት ከ45፣ በጀርመን ቡንደስሊጋ ወልቭስበርግ ከሆፈኔም ምሽት 3 ሰዓት ከ30 ሲል ጨዋታቸውን የሚያደርጉ ይሆናል። ትላንትና በኮንፈረንስ ሊግ ሪያል ቤትስ ከፊዮረንቲና 2-2 መለየታቸውን ተከትሎ በድምር ውጤት ሪያል ቤትስ እንግዲህ አሸንፎ ወደ ፍጻሜ ሲያልፍ፣ ቼልሲ ዮርጋርደንን በስታንፎርድ ብሪጅ 1-0 በድምር ውጤት ቼልሲ አሸንፎ ከሪያል ቤትስ ጋር የፍጻሜ ተፋላይ መሆኑን ሲያረጋግጥ፣
በአውሮፓም የኤሮፕ ሊግ ደግሞ ቶትናም ሆትስፐርስ ቦዶ ግሊምትን 2-0 ትላንት ምሽት በድምር ውጤት ቶትናም 5-1 በሆነ ውጤት በማሸነፍ ለፍጻሜ ሲያልፍ፣ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ አትሌቲኮ ቢልባኦን 4-1 በድምር ውጤት 7-1 በማሸነፍ ከቶትናም ጋር በሳን ማሜስ የኤሮፕ ሊግ የፍጻሜ ጨዋታ እንደሚያደርጉ ተረጋግጧል። ትላንት ምሽት የነበሩ ሁነቶችን በአውሮፓ መድረክ እንደዚሁም ትልቅ የፕሪሚየር ሊግ ክለቦች ወቅታዊ ዕለታዊ ቡድን ዜናን ጨምሮ ከሀገር ቤት እስከ ባህር ማዶ ዕለተ አርብ ማለዳ ያሰናደናላችሁ ጥንቅርን አደመጣችሁ። ከጥቂት ደቂቃዎች በኋላ ደግሞ አሰልጣኞች ቅዳሜ እሁድ በክለቦቻቸው በሚያደርጉት የሳምንቱ የሊግ ጨዋታዎች አስመልክቶ ጋዜጣዊ መግለጫዎችን የሚሰጡ ይሆናል። እኛም ቃል ስፖርት ዩቲዩብ ቻናል እነኝን ከአሰልጣኞች የሚሰጡ ሙሉ ጋዜጣዊ መግለጫዎችን ለእናንተ ውድ አድማጮቻችንን አሰናድተን ይዘንላችሁ ከጥቂት ደቂቃዎች በኋላ እንመለሳለን። ከወደዳችሁን ላይክ አድርጉ፣ አበረታቱን። ሐሳብ አስተያየታችሁን ላጋራችሁን አስቀድመን ከልብ እናመሰግናለን። ጥቂት ደቂቆችን ብቻ ቆይተን እንገናኝ። እስከዛው የሳምንቱ የመጨረሻ ቀን መልካም ቀን ይሁንላችሁ።